ጤና ይስጥልን የተከበራችሁ የአቤል ሚዲያ ተመልካቾች፣ የተመራረጡ የሀገር ውስጥና የውጭ አዳዲስና ትኩስ መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። ፕሮፌሰር ኃይሌ ገሪማ የጥቁሮች ኩራት ናቸው ሲል የአሜሪካ ኤምባሲ ገለጸ። በአሜሪካ የሚገኘው የአሜሪካ ኤምባሲ ለታላቁ የጥበብ ሰው ፕሮፌሰር ኃይሌ ገሪማ ለኪነ ጥበብ ማደግ እንዲሁም የፊልምና የቲያትር ጥበባት በማስተማር ላበረከቱት አስተዋጽኦ ምስጋናውንና አክብሮቱን ገልጿል። ኤምባሲው በፌስቡክ ገጹ ባሰፈረው ጽሑፍ ታዋቂው ኢትዮጵያዊ አሜሪካዊ የፊልም ሰሪ ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ ለሲኒማ ባበረከቱት ድንቅ አስተዋጽኦ ታዋቂውን የበርሊን ሌ ካሜራ ሽልማት ማግኘታቸውን አስታውሷል። ፍልስጤማውያን ለእስራኤል የሚላከውን የጦር መሳሪያ በመቃወም በአውስትራሊያ መንግስት ላይ ክስ መመስረታቸው ተሰማም። 3 የሰብአዊ መብት ተሟጋች ድርጅቶች የመከላከያ ሚኒስቴር ወደ እስራኤል የጦር መሳሪያ ኤክስፖርት ፈቃድን የሚመለከቱ ሰነዶችን እንዲለቁ ለማስገደድ በአውስትራሊያ ፌዴራል ፍርድ ቤት ማመልከቻ አቅርበዋል። በአል ሀቅ በአል ሜዛን የሰብአዊ መብቶችና በፊሊስጤም የሰብአዊ መብቶች ማዕከል የቀረበው ማመልከቻ ከጥቅምት 7 ቀን 2023 በፊት የተሰጡ ፈቃዶችን እንዲሁም ወደ እስራኤል በቀጥታ ያልተላኩ የጦር መሳሪያዎችን በክሱ ይሸፍናል። ሰነዶቹ ሚኒስተሩ ወደ ውጪ የሚላኩ የጦር መሳሪያዎች ወይም ቴክኖሎጂዎች ከባድ የሰብአዊ መብት ረገጣዎችን ለመፈጸም ወይም ለማመቻቸት ጥቅም ላይ ሊውሉ የሚችሉትን አደጋ ወይም የአውስትራሊያ ዓለም አቀፍ ግዴታዎች በሚጥሱ መንገዶች በትክክል መገምገሙን እንዲወስኑ ይፈልጋሉ። ሰነዶቹ ሚኒስተሩ እንዲህ ያለውን አደጋ በትክክል እንዳልገመገሙ የሚያሳዩ ከሆነ የአውስትራሊያ የመከላከያ ሚኒስተሩ በህጋዊ ስህተት ውስጥ እንዳሉና ወደ ውጭ መላክ ማቆም አለበት ለሚለው ህጋዊ ጥያቄ መንገድ ሊከፍት ይችላል ሲሉ ድርጅቶቹ አክለዋል። ትራምፕን አልፈራም ሲሉ ጳጳሱ አስጠነቀቁ። በታሪክ የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት የሆኑት ሊዮ 14ኛ በፕሬዝዳንት ዶናልድ ትራምፕ ለተሰነዘረባቸው ትችት በሰጡት ምላሽ ለትራምፕ አስተዳደር ምንም አይነት ፍርሃት የለኝም በማለት የጸና አቋማቸውን ገልጸዋል። ትራምፕ ጳጳሱም በወንጀል ረገድ ደካማና በውጭ ፖሊሲ አስከፊ በማለት የነቀፏቸው ቅዱስነታቸው አሜሪካ በኢራን ላይ የከፈተችውን ጦርነትና የስደተኞች አያያዝ ፖሊሲን በግልጽ በመቃወማቸው ነበር። ጳጳሱ በአሁኑ ወቅት በአፍሪካ እያደረጉት ባለው ጉብኝት ወቅት እንደተናገሩት ትችታቸው ከፖለቲካዊ ፍላጎት የመነጨ ሳይሆን ከሃይማኖታዊና ከሰብአዊነት ግዴታ የመነጨ መሆኑን በማብራራት ለሰላም ጥሪያቸውን እንደሚቀጥሉ አረጋግጧል። ከሊቀ ጳጳሱና ትራምፕ ግጭት በኋላ ትራምፕ ጳጳሱን ለመሸንቆጥ ይመስላል ራሳቸውን ኢየሱስ አስመስለው ብቅ ብለዋል። ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርገው የሚያሳይ ምስል ማጋራታቸው ቁጣ መቀስቀሱ ነው የተነገረው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ የሰላ ጥቃት ከሰነዘሩ በኋላ በተለምዶ ክርስቶስን የሚመስል ምስል አጋርተዋል። ትራምፕ ሊዮ 14ኛን በዓለም አቀፍ ግጭቶች ላይ ያላቸውን አቋም ደካማና በጣም ሊበራል ሲሉ ጠርተውታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሁድ ምሽት ከጳጳስ ሊዮ 14ኛ ጋር በአደባባይ ከተጋጩ በኋላ በሊቀ ጳጳሱ አመራርና በፖለቲካዊ ዳኝነት ላይ የሰላ ጥቃት ከሰነዘሩ በኋላ በማህበራዊ ድረገጾች ራሳቸውን ኢየሱስ ክርስቶስን የመሰለ ሰው አድርገው የሚያሳይ የሰው ሰራሽ አስተውሎት ምስል አካፍለዋል። በምስሉ ላይ ትራምፕ በመለኮታዊ ብርሃን የተከበበና የታመመን ሰው የሚፈውስ በሚመስል መልኩ ይታያሉ። መላእክትን በሚመስሉና በወታደሮች ምስሎች ታጅበው ታይተዋል። በጥር ወር ከፕሬዝደንቱ እና ከፓርቲዎቻቸው ጋር ከተጋጨች በኋላ ከኮንግረሱ የተገለለችው ታይለር ግሪኒ በምስሉ ላይ የተሰማትን አስተያየት በኤክስ ገጿ ላይ ጽፋለች። ይህ ከስድብ በላይ ነው፣ የክርስቶስ ተቃዋሚ መንፈስ ነው ስትል አጋርታለች። የፕሬዝደንቱ ደጋፊዎችና የቱርስ ሶሻል ማህበራዊ ሚዲያ ተጠቃሚዎችም በምስሉ ላይ ትችታቸውን ሰንዝረዋል። ራስህን ከኢየሱስ ጋር ማመሳሰል ነው፣ በእርግጥ ሲኦል ውስጥ ትቃጠላለህ ሲል ሸሪፍ ዊዲ የተባለ ተጠቃሚ ለትራምፕ ልጥፍ ምላሽ ሰጥቷል። ራስህን ክርስቲያን ብለህ ከጠራህና በዚህ ካልተናደድክ እምነትህን እንደገና መገምገም አለብህ ሲል ሚሳሚራ ጋቭ የተባለ ሌላ ተጠቃሚ ጽፏል። የመካከለኛው ምስራቅ ጦርነትን ወደ ተመለከተው መረጃ ስንሻገር ደግሞ አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይል ባህረ ሰላጤን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚያስፈጽም ገልጿል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች ከኢራን ወደቦች ውጭ በሚደረገው የመርከቦች ነፃ እንቅስቃሴ ላይ እንቅፋት እንደማይሆን አስታውቋል።
በአሜሪካ በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም አገራት መርከቦችና አውሮፕላኖች ጠላትና ገለልተኛ ወገኖች ወደ ተለያዩ ወደቦች፣ አየር ማረፊያዎች ወይም የባህር ዳርቻ አካባቢዎች በጠላት አገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከላከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። ትራምፕ እንዳስታወቁት አሜሪካ በኢራን ወደቦች መርከቦች እንዳይንቀሳቀሱ ትዘጋለች። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራንን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመድረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ አገራት ኢራን ነዳጇን እንዳትሸጥ የሚያደርግ ሲሆን ይህም ኢራን ላይ ጫና ያሳድራል ሲሉ ነው የገለጹት። ኢራን በበኩሏ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው ህገወጥ እገዳ የራሷንና የዓለምን ኢኮኖሚ በእጅጉ የሚጎዳ ነው ብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ አሜሪካ ኢራንን ለመጉዳት እየፈጸመችው ባለው ድርጊት የራሷንና የዓለምን ኢኮኖሚ እየጎዳች ነው ሲሉ ገልጸዋል። የአሜሪካ ድርጊት በተለይ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ቀውስ እንደሚያስከትል አስጠንቅቀዋል። እወቁት፣ አንድም የገልፍ ወደብ ደህና አይሆንም በማለት ኢራን መግለጿም ዓለምን እያነጋገረ ነው። የአሜሪካው ፕሬዝዳንት በኢራን ላይ ለሰነዘሩት የጥቃት ዛቻ የኢራን አብዮታዊ ዘብ ጠንካራ ምላሽ ሰጥቷል። አብዮታዊ ዘቡ አሜሪካ የኢራን ወደቦችን የምትዘጋ ከሆነ በአካባቢው ያለው ውጥረት ከመቼውም ጊዜ በላይ ይባባሳል ሲል አስጠንቅቋል። የጦር ክፍሉ ባወጣው መግለጫ በፐርሺያ ገልፍና በኦማን ባህር ላይ ያለው ደህንነት ለሁሉም እኩል መረጋገጥ እንዳለበት ጠቅሶ ደህንነቱ ለአንድ ወገን ብቻ የሚሆን ከሆነ ግን አንድም የገልፍ ወደብ ሰላም አይሆንም ብሏል። ኢራን ከአሜሪካ የሚሰነዘርባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን የገለጸው መግለጫው ከተዋጉን እንዋጋቸዋለን በሚል ዛቻውን አጠናክሯል። ውጥረቱ በቀጠናው የባህር ላይ ትራንስፖርትና የንግድ እንቅስቃሴ ላይ ከፍተኛ ስጋት ደቅኗል። በሆርሙዝ ወሽመጥ ጉዳይ ላይ የተለያዩ ሀገራትም ሀሳባቸውን እየገለጹ ሲሆን የዓለማችን ቀዳሚ የድፍድፍ ነዳጅ አስመጪ የሆነችው ቻይና በሆርሙዝ ወሽመጥ ላይ የሚደረግ ማንኛውም እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ ነው ብላለች። አያይዛም እገዳው በራሷ የኢነርጂ ዋስትና ላይ ሊፈጥረው የሚችለው ጫና በእጅጉ እንዳሳሰባት ገልጻ ሁሉም ወገኖች ትዕግስት እንዲላበሱ አሳስባለች። የአውሮፓ ህብረትም በተመሳሳይ በመካከለኛው ምስራቅ ቀጠና ያለው አለመረጋጋት እንዳሳሰበው ገልጿል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ አሁን እየታየ ያለው ሁኔታ በቀጠናው ጠንካራ ዓለም አቀፍ የባህር ላይ ደህንነት ጥምረት አስፈላጊ መሆኑን አመላካች ነው ብለዋል። ብሪታንያ ለአሜሪካ ጀርባዋን መስጠቷም እየተነገረ ነው የሚገኘው። ብሪታንያ በሆርሙዝ ወንዝ ላይ አሜሪካ የፈጸመችውን እገዳ በይፋ ተቃውማለች። ተንታኞች የብሪታንያ ተቃውሞ ለአሜሪካ ጀርባዋን መስጠት መቀጠሏን እንደሚያመላክት እየገለጹ ይገኛሉ። ብሪታንያ በባህር እገዳው እንድትሳተፍ በአሜሪካ ጥያቄ ቀርቦላት የነበረ ሲሆን አመሰግናለሁ፣ አልፈልግም የሚል ምላሽ ሰጥታለች። ከፈረንሳይና ከአንዳንድ አገሮች ጋር በመሆን እውነተኛ ግጭትን የሚያስቀር አስተማማኝ አሰሳ እንደምታደርግ ያስታወቀችው ብሪታንያ የአሜሪካን ተግባር ኮንናለች ተብሏል። እስራኤል ደግሞ አሜሪካ የሆርሙዝ ወሽመጥን መዝጋቷን እንደምትደግፍ አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ጉዞዎችን ማገዷን እንደሚደግፉ ተናግረዋል። ጠቅላይ ሚኒስትሩ ለካቢኔያቸው በቪዲዮ ባስተላለፉት መልእክት ፕሬዚደንት ትራምፕ የባህር ጉዟቸው ላይ እገዳ ለመጣል ወስነዋል። በእርግጥም ይህንን ጠንካራ አቋም እንደግፋለን ብለዋል። እንደ ኔታንያሁ ገለጻ የአሜሪካው ምክትል ፕሬዚደንት ከፓኪስታን የተመለሱት በአውሮፕላን ውስጥ ሆነው የደወሉላቸው ሲሆን ከኢራን ጋር የሚደረገው ንግግር የደረሰበትን ደረጃ በተመለከተ ዝርዝር ማብራሪያ ሰጥተዋቸዋል። ጠቅላይ ሚኒስትሩ አክለውም አሜሪካና እስራኤል ያላቸውን ግንኙነት በመካከላቸው መራራቅ እንዳለ ከሚጠቁሙት አስተያየቶች ፍጹም ተቃራኒ እንደሆነ ተናግረዋል ተብሏል። ይህ በእንዲህ እንዳለ አሜሪካ ኢራንን የመጫን ችሎታዋ ከመጠን በላይ ነው ብላ ማሰቧ ስህተት ነበረ መባሉ ተነገረ። ይህንኑ የተናገሩት በቴሄራን ዩኒቨርሲቲ የዓለም ጥናት ፋኩልቲ ተባባሪ ፕሮፌሰር ዞሬ ካራዝሚ ናቸው። ዩናይትድ ስቴትስ የሆርሙዝ ባህርን ለመቆጣጠር የምትሰነዝረው ዛቻ የኢራንን የድርድር አቋም የመቀየር እድሉ አነስተኛ መሆኑን ፕሮፌሰሯ ተናግረዋል። ስለ ሆርሙዝ መገደብ ስናነሳ ይህንን ጫና የመቋቋም ጽንሰ ሀሳብ ፉክክር ውስጥ ይገባል። ኢራን በዚህ ሳምንት 150 ሚሊዮን በርሜል ነዳጅ ዘይት የሸጠች ይመስለኛል የሚሉት ፕሮፌሰሯ ከተለያዩ ሀገራት ጋር ያሏትን ድንበሮች አራዝማለች። በእርግጥ የኑሮ ፍላጎቶችን ከግምት ውስጥ መግባት ይኖርባቸዋል ሲሉ ካራዝሚ ያነሳሉ።
ኢራን ቢያንስ ወደፊት አቋሟን እንድትቀይር ለማስገደድ አሜሪካ ያላት የተጋነነ ጫና ሌላ እድል ሊከፍት ይችላል ብለዋል። ይህም ፔትሮ ዶላርና ወደ ቻይና የመገበያያ ገንዘብ ፔትሮ ዩዋን በመቀየር አሁን ባለው ዓለም ላይ ብዙ ለውጦችን ያመጣል ሲሉ ተናግረዋል። ኢራን ለአጸፋው በጣም ዝግጁ ነች በማለት በሆርሙዝ ላይ ያለው ቁጥጥር በክልሉ የአዲስ የጸጥታ ሁኔታ ማዕከል ነው ሲሉ ተናግረዋል። ዩናይትድ ስቴትስ በቴሄራን ይህንን ጽኑ ቁርጠኝነት ለመለወጥ የሚቻላት አይደለም ሲሉ ነው የተናገሩት። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።